በዚህ ቀን ተደረገ። ይህን የመሰለ ነው። ጌታችን ኢየሱስ ክርስቶስ እንደተናገረ በሶስተኛው ቀን ከሙታን ተለይቶ መነሳቱና በዚያው ቀን በልዩ ልዩ ሁኔታ በልዩ ልዩ ስፍራ ለብዙ ሰዎች መታየቱ ነበረ። ሁሉም በተሰበሰቡበት የተገለጠበት እሁድ ማታ ከምሽቱ በ3 ሰዓት ላይ ነበረ። ከተነሳበት ጊዜ ጀምሮ ግን ቀኑ ሁሉ ለተለያዩ ሰዎች ራሱን ገልጧል። ያንንም መጀመሪያ ማድረግ ይችል ነበረ፣ ግን ይህንን እንግዳ ነገር በአንድ ጊዜ ብቻ ያደርገው እንደ ምትሃት አይነት አድርገው በቆጠሩት ነበረ። ይህ እንዳይሆን የሁለት የሶስት ሰዎች ምስክርነት የጸና ነው ተብሎ ተጽፏልና በዚያ መሰረት እያንዳንዳቸው ለምስክርነት የሚበቁበትን እድል እንዲያገኙ ለማድረግ ነው። በመጀመሪያ ወደ መቃብር የሄዱ ሴቶች ሐሳባቸው ይነሳል፣ ተነስቶ እናጠዋለን የሚል ሐሳብ አልነበራቸውም። ትምህርቱንም እንኳን እነሱ ታላላቆች በስለዋል ተብለው ለማስተማር የተመረጡት ሳይቀሩ አላስታወሱት ነበር እንጂ ቀደም ብሎ ከዓመት በፊት ጀምሮ በቂሳሪያ ሕዝብ እኔን ማን ይላል እናንተስ ማን ትሉኛላችሁ ብሎ ከጠየቀባቸው ቀን ጀምሮ ይህንን ነገር አልፎ አልፎ ያስታውሳቸው ነበር። ለሊቃነ ካህናትና ለጻፎች ለዳኞችም ተላልፎ ይሰጣል፣ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል የሚለውን ትምህርት ደጋግሞ አስተምሯቸዋል። ነገር ግን በዚያ ጊዜ ማንም ያስታወሰው የለም። ለምን ነበረ? ጌታችን በሰውነት ስርዓት ከሚፈጸመው ነገር ሁሉ በዕለተ ዓርብ አንዳች ያስቀረው ነገር የለም እና በዚያ ጊዜ በተፈጸመው ሁኔታ የሁሉም ልቡና ተሰብሮ ነበር። እንደተሰቀለ ሞቶ ተቀብሮ ቀርቷል የሚል ሐሳብ ነበራቸው እንጂ በእርግጥ ኃያልነቱ ከሃሊነቱ በሞትና በመቃብር ላይ ተገልጦ ይነሳል የሚል አስተሳሰብ አልነበራቸው። ተስፋ ቆርጠው ስለነበረ ለፍቅራቸው ያህል ብቻ ለመምህራቸው ሊያደርጉት የሚገባቸውን ለማድረግ በሳልስቱ ወደ መቃብር ሄዱ። ስርዓታቸው በጊዜው የነበረው ስርዓት መቃብሩን ከፍቶ በአስከሬኑ ላይ ሽቱ መርጨት ነበርና በመቃብሩ ላይ ተገጥሞ የነበረው ድንጋይ ግን ከሁሉም ታላቅ ስለነበረ ማን ነው የሚያነሳልን? ወንዶች ከኛ ጋር የሉም እና እንዴት እናደርጋለን የሚል ነበረ ሴቶች ሲወያዩበት የነበረው። ወደ መቃብሩ በደረሱ ጊዜ ግን ያልታሰበ ነገር ገጠማቸው። መቃብሩ ተከፍቷል፣ ድንጋዩ ተነስቷል፣ ከአጠገቡ ተቀምጧል። አይናቸውን ማመን አቃታቸው። ሲጨነቁ ሳሉ ሁለት ነጫጭ ልብስ የለበሱ መላእክት ወደ እነሱ ቀርበው ለምን ሕያውን ከሙታን ጋር ተፈልጉታላችሁ? እሱ እኮ እነሳለሁ እንዳለ ተነስቷል፣ ይሰቀላል፣ ይሞታል፣ በሶስተኛው ቀን ይነሳል እያለ በገሊላ ሲያስተምራቸው የነበረውን ትምህርት ለምን ትረሳላችሁ? አሁንም ሂዱና ለደቀ መዛሙርት ንገሩ አሏቸው። እነሱም ቀና ብለው እነሱን ሳያዩ መሬት እንዳዩ እየደነገጡ አይሁድም እንዳገኟቸው እየቸኮሉ ተመልሰው ለደቀ መዛሙርት ነገሩ። ከነሱም መካከል ማርያም መግደላዊት፣ ዮሐና፣ ሌሎችም ሴቶች አብረው ነበሩ። ቅዱስ ጴጥሮስና ቅዱስ ዮሐንስም የራሳቸውን ምስክርነት ይሰጡ ነበረ። ነገር ግን አሁንም ቢሆን ማህበሩ በሙሉ ይህንን አምኖ መቀበል አልተቻለውም። ከዚያም ሁለቱ ተነጥለው ቀለዮጳና ኒቆዲሞስ ወደ ቤታቸው እየተከዙ ይሄዱ ነበር። በመንገድ ደግሞ ይከራከሩ ነበር። ጉዳዩን አንስተው ለምን ሰቀሉት? ለምን ገደሉት? ሁሉስ ቢሆን ወደፊት ይታወቃል አልነበረም ወይ? በእጁ ያየነው ታምራት፣ በቃሉ የሰማነው ትምህርት ይህንን ያህል ሰው የሚያስጠላ ነገር ነው ወይ እያሉ ነበር የሚወያዩት። ጌታም መንገድ አላፊ መስሎ ተቀላቀላቸውና ምንድነው የምታወሩት አላቸው። አንተ ለመሆኑ በዚህ ከተማ እንግዳ ነው ወይ? ከ3 ቀን ጀምሮ የሆነውን አታውቅም ወይ? ያንን ታላቅ ሰው የኢየሩሳሌም ባለስልጣኖች ሰቅለው እንደገደሉት አልሰማህም ወይ? ሁኔታው ግፉ እያሳሰበን ነው እያሉ ያነጋግሩት ነበር። እንዴት ታዲያ እናንተ በመጽሐፍ የተጻፈው እንዴት አላስተዋላችሁም? በመጽሐፍ እኮ የተጻፈው እንዲህ የሚል ነበር፣ ይሰቀላል፣ ይሞታል፣ ይነሳል የሚል አልነበረም እያለ እየነገራቸው ሲሄዱ ከሚያድርበት ቦታ ደረሱ።
ጊዜው ወደ ማታ ነበረ፣ እሁድ ወደ ማታ ነበር እና አልፎ የሚሄድ ስለመሰላቸው አሁን ቀኑ መሽቷል ከኛ ጋር ይደረባክ ብለው ለመኑት። እሱም አብሯቸው ገባ። የሚፈልገው እነሱን ወደ እምነት ለመሳብ ነበርና ወደ ማዕድ ቀረበ። ማዕድ ሲቀርብ እነሱንም አልጠየቀም። በዕብራውያን ሥርዓት ባለቤት ነው ማዕዱን የሚባርከው። እሱ ግን እነሱንም አልጠየቀም። ማዕዱን አንስቶ ባረከና ቆርሶ ሰጣቸው። ያን ሲቀበሉ ግን አይናቸው ተከፈተ፣ አይምሯቸው ትክክል ሆነ፣ ጌታ መሆኑን አወቁ። እንደደነገጡ ሳይመልሱለት ደግሞ ከፊታቸው ተሰወራቸው። ከዚህ በኋላ የባሰውን ተቆጩና ተበሳጩ፣ ተናደዱ። እንዴት በመንገድ ያንን ያህል ነገር ሲነግረን ሲያስጠነቅቀን ሲያሳስበን እንዴት መዋቅ አቃተን እንዴት ተሳነን ብለው እንደገና ማዕዱንም ትተው ቀኑን መምሸቱንም ረስተው እየዳበሱ ተመልሰው ወደ ኢየሩሳሌም ከተማ ሐዋርያት ወደ ደረሰበት ወደ ጽርሐ ጽዮን መጡ። ከዛም ሁሉም ከያሉበት ተጠራቅመው ይህንኑ ይወያዩ ነበር። ቀን የዋለውን አንዱም የሰማውን አንዱም ያየውን እንዲህ ሆነ እንዲህ ተደረገ እያሉ አገኟቸው። እነሱም ያዩትን የደረሰውን እኛም ዛሬ በመንገድ ሳለን አግኝተነው ነበር፣ አነጋግሮናል፣ በማዕድም እንዲህ አድርጎ እንዲህ ያለ በረከት ሰርቶልናል አሏቸው። ይህንን ተናግረው ሳይጨርሱ በመካከላቸው ቆመ። እንዴት ሰነበታቸው? ሰላም ለሁልክም፣ ሰላም ለሁላችሁ ይሁን፣ አይዟችሁ፣ አስታረቅኋችሁ አላቸው። አሁንም ደነገጡ። ሌላ ምትሃት ያዩ ነገር ነው የመሰላቸው። ምክንያቱም አይሁድን ስለፈሩ ቤቱን ዘግተው ነበር የሚወያዩ፣ በምስጢር ነበር የሚነጋገሩና ከዚያ መካከል ድንገት ሲገለጥ በጣም ደነገጡ። ያን ትናንትና ልዩ ልዩ ተአምራት ሲያደርግ የነበረውን አምላካቸውን አሁንም በቶሎ ማመን አቃታቸው። በሉ ምትሃት እጅ እግር የለው፣ የሚዳሰስ አካል የለው። እናንተ ግን እጃችሁን ዘርጉ፣ የተወጋ ጎኔን የተቸነከረ እጄን እግሬን እዩ ብሎ የተወጋ ጎኑን የተቸነከረ እጁን እግሩን ካሳያቸው በኋላ አሁንም ከእምነቱ ስለቀራቸው በብሉያት በሙሉ የተጻፈውን ነገር ገልጦ እንዲያዩ አደረጋቸው። አይምሯቸውን ከፈተላቸው። የተጻፈውንና ፍጻሜውን ካገናዘቡ በኋላ ከእግሩ ላይ ወድቀው ይቅርታ ጠየቁ። እሱም ወዲያውኑ አንዳች የሚበላ ነገር አላችሁ ወይ ብሎ ጠየቃቸው። ከራት የተረፋቸው ጥቂት የተጠበሰ ዓሳና የማር ወላ ነበረ። እሱን ሰጡት፣ እያዩት በላ ይላል። ለምንድን ነው ይሄን ያደረገው? አሁንም ቢሆን ምትሃት ነው እንዳይሉ። እሱማ ቢሆን ኖሮ ትናንት አብሮን ይበላ ወይ ይጠጣ አልነበረም ወይ ዛሬ ተለውጦ እንደሆነ የሚል ነገር እንዳይመጣ እንጂ ከትንሣኤ በኋላ የሰው ልጅ ምግብ የሚያስፈልገው ነው ለማለት አይደለም። የሰው ልጅ የዘላለም ምግቡ ሲታደስበት የሚኖረው ከሞትም የሚነሳበት ሕይወትንም የሚለብስበት ስጋው ደሙ ነው እና ግን ለማስረጃ ያህል በፊታቸው ከዛ ካቀረቡለት በልቶ የተረፈውንም እንዲያነሱ አድርጎ መጽሐፍትን በሙሉ አይምሯቸውን ከፍቶ እንዲያውቁት እንዲረዱት አድርጎ አሳምኗቸዋል። ይህንን ያደረገበት ዋናው ፍሬ ነገር የሐዋርያት ዓይን፣ የሐዋርያት ጆሮ፣ የሐዋርያት እጅ በጠቅላላው የሰው ዘር ሁሉ ወኪል ነው ማለት ይቻላል። በአዲስ ቋንቋ ወኪል ነው ማለት ይቻላል። የሐዋርያት ዓይን ጌታን አይቷል። ዛሬ ወንጌል ሲሰበክ አማኞች በዓይነ ልቦናቸው ክርስቶስን ያያሉ። የሐዋርያት ጆሮ የክርስቶስን ድምፅ ሰምቷል። ዛሬ ወንጌል ሲሰበክ የአማኞች ጆሮ የክርስቶስን ድምፅ ይሰማል። የሐዋርያት እጅ ጌታን ዳስሷል። ዛሬም ወንጌል ሲሰበክ ምዕመናን በዓይነ ሕሊናቸው በአይምሯቸው ልክ እንደ ሐዋርያት አጠገባቸው እንዳለ አጠገባቸው እንደሆነ አድርገው ያስባሉ፣ ይዳስሱታል፣ ይመኛሉ። እነዚያ እንደነበሩ ቢኖሩ ያቺ ልብሱን የዳሰሰች ሴት እንዳደረገችው ዛሬም ያሉ ሁሉ ከዚያ ተገኝተን የልብሱን ዘርፍ ብንዳስስ ደስ ይለናል። በዛ ጊዜ የነበሩ ድውያን የልብሱን ዘርፍ እየዳሰሱ በእጁ እየተዳሰሱ የጴጥሮስን አማት እጇን ይዞ እንዳስነሳት ሁላችንንም እንዲህ ባደርግልን እያል እንመኛለን። ያ ምኞት ታዲያ ከክርስቶስ ጋር ያገናኘናል። ከዚያች ዘመን ጋር ወስዶ ወደ ኋላ መልሶ እነዚያን አይናቸውን ከፍቶ ከፊታቸው የነበረውን የማያውቁትን ያላጠኑትን የብሉይ ኪዳንን ሙሉ መጽሐፍት አንብበው ተረድተው እንዲያምኑ ያደረገ ኃያል አምላክ ዛሬም ሐዋርያት በጆሮአቸው እንደሰሙት በዓይናቸው እንዳዩት
በእጃቸው እንደዳሰሱት ወንጌል በተነበበ ቁጥር ህሊናችን ሲንቀሳቀስ ልክ ሐዋርያት ያዩትን እናያለን። ሐዋርያት የዳሰሱትን እንዳሳለን። ሐዋርያት የሰሙትን እንሰማለን። ሐዋርያት እጃቸውን ሲዘረጉ ጎኑን የተወጋ ጎኑን የተቸነከረ እጁን እግሩ ሲዳስሱ እኛም እንደዚህ እያልን በህሊናችን እንዳብሳለን። ያን የተወጋ ጎኑን ለማግኘት ለማወቅ ለማየት ለመረዳት ይሄ ታዲያ ቃሉ ነውና የሰራው ስራ ነውና እስከ ዓለም ፍጻሜ የማይቋረጥ ነው። እንግዲህ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚለው ቃል ኪዳን የሚጠቅመን ለዚህ ነው። ለሃይማኖታችን ነው የሚጠቅመን። እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ የሚለው እንዲያው ለግምገማ ያህል አይደለም፣ እርግጠኛ ነገር ነው። 2 ወይም 3 ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ያለን ለታሪክ ያህል አይደለም፣ እርግጠኛ ነገር ነው። ሁልጊዜም በስሙ ስንሰበሰብ በመካከላችን አለ። ስለ አንዳንድ ታሪክ፣ ስለ አንዳንድ ስራዎቹ፣ ስለ አንዳንድ ታምራቶቹ፣ ስለ አንዳንድ ትምህርቶቹ በምንወያይበት ጊዜም ህሊናችን ልባችን በተሳበ መጠን ህሊናችን ልባችን በቀረበ መጠን እሱም በዚያው መጠን ከኛ ጋር ነው ማለት ነው። ልንዳስሰው ከፈለግን ዳሰነዋል ማለት ነው። ልናየው ከፈለግን አይተነዋል ማለት ነው። ልንሰማው ከፈለግን ሰምተነዋል ማለት ነው። እና እንግዲህ ስለ ጌታችን ስንናገር ታሪክ ነው ብለን ማሰብ አይደለም ያለብን። ታሪክ ነው ብለን ማሰብ አይደለም ያለብን። ትናንት የሆነውን ትናንት ሆኗል ብለን አይደለም ማሰብ ያለብን። እና አልዓዛር በእነ ማርያ በእነ ማርታ በእነ ማቴዎስ በእነ ዘኬዎስ ቤት ነበረ ብለን ስንናገር ዛሬ የለም ማለት አይደለም። ታሪክ ነው ማለት አይደለም። አሁንም አለ። አሁን በመካከላችን አለ። ይሄ ነው እና ልክ ነገ የሚመጡት እንዲሁ ናቸው በተራቸው። ያ ይሁን ያለው ቃሉ እስከዛሬ ድረስ ዘሩን ሲያበቅል ዝናቡን ሲያዘንብ ፀሐዩን ሲያወጣ ማለትና ሌሊቱን ሲያፈራርቅ እንደሚኖር በወንጌልም ያደረገው ታምራት ያስተማረው ትምህርት ሁሉ እስከ ዓለም ፍጻሜ ሲሰራ የሚኖር ነው። ይሄ ነው። አሁንም ልዑል እግዚአብሔር አምላካችን በዚያ በማዕድ 2 ጊዜ ተገኝቶ መጀመሪያም እንዲያውቁት እንዳደረገ ዓይናቸው እንደከፈተላቸው ኋላም እጁን እግሩን እንዲዳስሱ እንዲያምኑ እንዳደረጋቸው ዛሬም በመካከላችን ተገኝቶ ያን ጸጋ ሀብት በረከት በእኛ ላይ እንዲያሳድር ፈቃዱ ይሁንልን።